ከኔ ልክ እንደውም ለሱ ነበር የተጨነኩት። እውነት ለሱ ከተጨነሽ ታዲያ ለምንድን ነው ከኔ ጋር ትሆኚ የነበረው? አንተ ካንተ ጋር ሆነችም እዛ ኃይላብ ለምን ወይስ እኔ የተጠቀምሽብኝ የነበረው? ሜሪ ለነበረ ነገር በጣም ነው ያን እየተረዳሁ ያለው። ይዛ ሂድ ምንድነው ያልከው? ሜሪ ለነበረ ነገር በጣም እናመሰግናለን። ሂዱ። አንተ እኔ እንደ ዕቃ ነው የምትቆጥረኝ ማለት ነው? ከዚህ በኋላ በእኔና በጽጌ ማለት ነው አልፈልግም። እኔ ለአንተ በማረጋቸው ነገሮች ሁሉ የኔ ምላሽ ይሄ ነው። እንኳን ደስ አለሽ። ሰው እንዲህ መሆን እንደሚቻል ያውቁት አንቺ ነው። እሺ ትክክለኛ ቦታዋን ያገኘችው ሰው እንደዚህ መሆን እንደሚቻል እኔ አጠገብ አልደርስ። ትክክለኛ ቦታዋን ያገኘችው። አይ ባንተ አልፈርድም እኮ ግጣም አልነበርክም። ባንተ አልፈርድም፣ በራሴ ነው የማፍረው። ግጣም አልነበርክም። እና መሰጋ ሂዱ ሜሪ ይዘሽ ሂጂ። ነግራችሁ ነበር። እኔን በዚህ ነገር ላይ ሂዱ ምናምን የምትለኝ ደግማችሁ እንዳመጡ እንደዚህ የምትለኝ ሴት አይደለሁም። ለአንተ እህትም መከታም ነበር። ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች? እንግዲህ ሰሞኑን ጠፋ መለስ ቀለስ እያልን የመጣ ነውና ትንሽ ጠፋ ብለናል ማለት ያው እኔ እና እሱ ደግሞ እንዲህ መምጣታችን ነው ትንሽ ለእናንተ አዲስ ነገር ነው። እንዴት ናችሁ? ሁሉ መልካም ነው? ዛሬ እንግዲህ ያው በአዲስ ቪዲዮ ነው የመጣ ነው። ደስ የሚል ቪዲዮ ነው አይደለም ፖይንቱ እኛ በጣም ብዙ ከኦዲየንስ ብዙ ነገር እየደረሰን ያለው በጣም ሰላማችን እናተናል። በጣም ከምነግራችሁ በላይ ምክንያቱም ጽጌ ያልወሰነቻቸው ብዙ ነገሮች አሉ። አንተም ማለት እሷን ብቻ ማለትም ሳይሆን አንተም ያንተ ውሳኔ ያው የኔ ውሳኔ የሚታወቅ ነገር ነው። ወዲህ የኔ ፍላጎት ጽጌ ናት የሚታወቅ ነገር ነው። ግን እዚህ ጋር ሰው ማወቅ ያለበት የእሷን ትክክለኛ ውሳኔ ነው። አብቻል አሁን አንዴ እኔ ጋር አንዴ ዳኒ ጋር የሚባለው ነገር ቀርቶ ያለውን ነገር በትክክለኛ በቃ እዚህ ጋር መቆም አለበት ማለት መቋጨት አለበት። ያው ልክ ነህ እኮ እኔ አሁን የማውቀው ስለኔ ስሜት ነው። ገባሽ? በጣም እንደምወዳትና እንደማፈቅራት ያን ነው የማውቀው እኮ። ግን እንደዛ የምታስብ ከሆነ እኮ ያ ሁሉ ድራማ አያስፈልግም። ሩም ይዞ ያለ ፍላጎቷ ልጅቷን እንደዛ ማስጨነቅ ያ ሜሪሻ ነው። ያ ከማስጨነቅ አንግል አይደለም እኮ አለ ላይክ በቃ የኔን ማንነት የምታውቅበትን መንገድ በእሷ ከመጡብኝ ምንም አይነት ነገር እንደማረግ እንድትረዳ ነው እንጂ ጽጌ ላይ ጨክኜ ምንም አይነት ነገር እንደማላረግ እንኳን እሷ አይደለም እናንተም ታውቁታላችሁ። ምክንያቱም ለእሷ ብዬ በጣም ብዙ ዋጋ እንደከፈልኩ ታውቂያለሽ። እኔ አላውቅም አሁን ለምትላቸው ነገሮች ኃይላብ እኔ አላውቅም ማለት አሁን እኔም እንደተረዳሁት አንተም እንደምታውቀው ጽጌም ጋር ያለው ፊሊንግ ወደ አንተ ስለሆነ በዚህ መሀል ግን ዳኒ መጎዳት የለበትም። ሀሳቤ ገብቶሃል አይደል? አንተ የሄድክባቸው መንገዶች በሙሉ ጽጌ የምትወደው ነገር ሆኖ ተገኝቷል። ኦልሬዲ ወደ አንተ ተሸንፋለች ጽጌ፣ ተረዳኸኛል? ስለዚህ ጽጌም ትመጣለች። ኦልሬዲ በቃ መንገር አለብን፣ ማውራት አለብን፣ ለዳኒ ማሳወቅ አለብን። ተምጣና ያለውን ነገር ለአንዲና ለመጨረሻ ጊዜ ቋጫው ነው አይደለ? አዎ ተሳውቀው ለዳኒ። ምክንያቱም ለምን ልጁ ይጎዳል? ገባሱ ተስፋ አለኝ ብሎ እሷ ላይ ነገ ጧትም የቱንም እርምጃ መራመድ አትችልም እችልሽ። ግን ቁርጡን ዛሬ ከተነገረው ተመልሶ ወደ እናንተ ህይወት አይመጣም እሱም ቢሆን። ስለዚህ ስላለ እኔም እስከ ዛሬ መለፈ የነበረው ለዚህ ነገር ነው። ታውቂያለሽ አይደል? ማለት ካንቺ ጋርም ከዳኒም ጋር ያው ሁሉ አለመግባባቶች ይፈጠሩ የነበሩት ያው እሷን እኔ ለማድረግ ብዬ ምናምን ሳይሆን ላይክ በቃ አላ በፍላጎቷ ወደ እኔ የምትመጣበትን መንገድ ስለምፈልግ ስለማስብ፣ ግን ከዳኒ ጋር የሚፈጠረው ነገር እንዳየሹ ነው። አንቺም ኖረሽ ታውቂዋለሽና ይሄ ነገር እዚህ ጋር መቋጨቱ ልጅቷ እኮ መርጣለች ኦልሬዲ። አንተ ይሄ ነው የሚያስፈልገው ማለት እኔ ብዙ ጊዜም ልፋቴ ይሄ ስለነበረ ተምጣና የሚሆነው ነገር ነው። እኮ በዚህ ሙድ ማውራት አልፈልግም ነበር። እግዚአብሔር እንዴት ነህ? እሺ እንዴት ነሽ? እንዴት ነሽ? ሰላም ቢያትሽ አልኳት። ኢሻ ታንስ ዛሬ ሜሪ ለአንድ ጉዳይ ፈልጋሽ ነበር። ስላስጨነቀኝ ነው የመጣሁት ሜሪሻ። ስለዚህ ዞሮ ቀድመን አውርተናል አይደል? ያለውን ነገር አውሪያት ነገሪያት። ይቅርታ ጽጌ፣ አሁን ሌላ ነገር ላወራ ሳይሆን የፈለኩሽ ባለው ነገር ውስጥ መወያየት ስላለብን ነው። በዳኒና በኃይላብ ያለውን ክፍተት እዚህ ጋር እንዲቋጭ ፈልጋለሁ። አልገባኝም ያ ማለት ያልገባሽ ነገር ምንድን? ተረጋግቼ ነው የማወራው። እኔ ተረጋግቼ እኮ ነው የማወራው። እሷ ናት ወደ ሌላ መንገድ ነው። አዲስ ነገር ስለሆነ ለሷ ኃይላብና ዳኒ ያሉ
ምርጫሽን እንድታሳውቂ እንፈልጋለን። አስፈላጊ ነው እኔ ነገር ማውራት ለኛ አስፈላጊ ነው። ለኛ በደንብ አስፈላጊ ነው ማለት ምን መሰለሽ እኔውት ነገሮች ከዚህ በላይ በእንደዚህ አይነት መንገድ የሚቀጥሉ ከሆነ ጥሩ ነገር አይፈጠርም። እስከዛሬም እያሳለፍን ያለውን ነገር ታውቂዋለሽ አይደል? ስለዚህ ነው ይሄ እኮ ማደባበስ አይደለም። አይ ማደባበስ ሳይሆን እዛ ከሆነ ነው መቆም አይጠበቅብኝም። ኖ ይሄ ምርጫ ጉዳይ ነው። እንደምትሆነው ሁኔታና አንተ እንደምትሆነው ሁኔታ እኮ ኦሬዲ የሆነ ላይፍ ውስጥ ገብታችኋል እናንተ። ማለት ስለማታውቂው ነገር ለምን ታወራለሽ ሜሪ? እኮ አሁን እዚህ ጋር እየነገርኩሽ ያለሁት ሀይላብ ነው አይደል? አንቺ ምርጫሽ ሜሪ አሁን እኮ ይኸውልሽ ይሄኛውን ግርግር ይሄኛውን ሀይላብ ምርጫሽ ከሆነ ዳኒ መጎዳት የለበትም። ማሳወቅ አለብን እኮ አላደረኩም እኮ ማሳወቅ አለብን። ምርጫሽን ቢገርም ማሳወቀው በቃ እኔ ከሀይላብ ጋር ነኝ። አም ሶሪ ስለነበረን ጊዜ በቃ ቴንኪው ብለሽ ልጁን ሸኙ። ለምንድን ነው የሚጎዳው ልጁ እንዴ? ከሱም ጋር መሆን ፈልገሽ ያም እንዳይሄድብሽ እንዴት ነው እንደዚህ ኑሮ ምን የሚኖረው? አሁን ጽጌ ተረጋግተሻል ብዬ አስባለሁ አይደል? ተረጋግቻለሁ፣ ግን ይሄንን ርዕስ ዛሬ ላይ ማንሳት አስፈላጊ አይደለም። አዎ ምን አለ መሰለሽ እንዴ ልጁ እየተጎዳ ነው። እኔም እንደዛ እንድትመጪ ያደረኩት አንደኛ ነገር ነገሮች ከዚህ እየተጎዳ ነው። ሁሉ ጊዜ ልጁ እየተጎዳ ነው። ልጁ እንደዚህ ይሆናል፣ ልጁ በዚህ ገብቶ ልጁ በዚህ ወጥቶ። አዎ እየጎዳሽ ነው። አይታወቅሽም እኮ አንቺ ከአንዱ ድንጋይ ወደ አንዱ ድንጋይ ነው እየዘለልሽ ያለሽ። አይታወቅሽም ሜሪ። አሁን ይሄንን ነገር ልናወራ ሳይሆን አሁን ጽጌ ምን ቀልድ አይደለም እየቀለድኩኝ ያለው ነገር ትክክለኛ ነገር ነው የነገርኩሽ። አሁን እኔ እንዲህ ብል አያምርብኝም ማለት በቃ እኔ በዚህ ልክ አንቺን እንዲህ ነው ተነስቶ ማንሳቱ እኔ ምንም አስፈላጊነት ስለዚህ ልጁ መጎዳት የለበትም። የራሱ ህይወት ያስፈልገዋል። እኔም የራሴ ህይወት ያስፈልገኛል። መነጋገር አይጠበቅብኝም። ህይወትሽን መርጠሻል እኮ ንገሪው ለሱ። በቃ አብረን መሆን አንችልም ብለሽ ንገሪው። ይሄ ርዕስ እኔ የማልፈልገው ርዕስ ነው፣ ማውራትም አልፈልግም። ለዚህ እኮ የጠራችሁ ለዚህ ነው ያልሽ። አይ ነው ያልሽ ይቅርብኝ። እንደዛ አይደለም አልፈልግም። ጭራሽ ጃይን ጠርታችሁ ማንና እንደዚህ አይነት ነገር ውስጥ መግባት አልፈልግም። ያልሽ እንዴ አንቺ እኮ ከሱ ጋር ነው ይሆንሽ ያለሽው። ያልሽ አሁን ነገሩ ቀላል ነው። ሀይላ ምንድን ነው የምታሰብሰው ነው ወይ? ቆይ አይደለም ሜሪዬ፣ እስቲ እኔ ማስረዳት ባለብኝ መንገድ ላስረዳት። ምንም እያደበሰበስኩኝ አይደለም። በቃ እኔም ደግሞ እዚህ ጋር ወንድም አለኝ። ተረዳኸኝ አይደለ? እሱ ሲጎዳ ማየት አልፈልግም። ጥያቄ አንቺ እሱ ጉዳት ብቻ ነው እንዴ እየታየሽ? አንተም አብረህ እኮ ነው ያለችው። ምን ሆነሃል አንተ? ምን በእሱም እርግጠኛ ለመሆን እኮ ግዴታ እሷን ማውራት አለብን አይደል እኮ። ስለዚህ አውራት አንተ በሚገባ እኮ እሱን እኮ ነው እያልኩሽ ያለው። እሱ መጨናነቅ አይጠበቅባችሁም እኮ ሀይላ። መሄዱን ተይውና አዳምጪ። ማለት ነገሮች ከዚህ በላይ በእነዚህ አይነት መንገድ መቀጠል የለባቸውም። እኔም እኮ አንደኛ ያንቺን ሰላም ማግኘት ፈልገዋለሁ። ሻው ለኔ አይደለም። ለምንድን ነው የምዘጋው? ርዕሱን ለምንድን ነው የምዘጋው? ለምን ሲሪዝልሽ ንገሪ። በቃ ይሄ ርዕስ ይዘጋ። ልጁ መጎዳት የለበትም። ይሄ ርዕስ አይጠቅመንም። ዳኒ ለነበረን ነገር አመሰግናለሁ። ስለነበረኝ ቆይታ ቴንኪው። ከሀይላብ ጋር ነው ያለሁት። ልጁም እርፍ ብሎ የራሱን ህይወት ይኖርበት። ጽጌ አሁን ይኸውልሽ እንዴ ይሄ እኮ ቀላል ነገር ነው። ከሁለት ያጣላለ ማለት እሱ ሲያስደብርሽ እሱ ጋር እንደዚህ በሰው ህይወት አትቀልጂ። በማይሆን ሀሳብ ውስጥ አትተቺኝ፣ ወይም ደግሞ የማይሆን እኔ ውስጥ የሌለውን ሀሳብ ሌላ ነገር ውስጥ ሌላ አይነት ሴት እንደሆንኩኝ እንዴ እኮ ምን ገባ ብለሽ ቪዲዮዎችን አታያችም እንዴ? እኔ እኮ ፈጥሬ እያወራሁ አይደለም ያለሁት። አሁን ይኸውልሽ ሜሪ ምን አለ መሰለሽ፣ በቃ ሀሳብሽን እኮ ተረድታሻለች አይደል? እኔ በሚገባት መንገድ ላውራት። ይኸውልሽ ምንም የተለየ ነገር የለውም። አይላ ምንም የተለየ ነገር አታስረዳኝም አንተ። ምንም የተለየ ነገር አታስረዳኝ። አይ ነግሬሻለሁ። ምንድነው ልክ የሆነችው? ልክ ነሽ ማለት አሁን ከኔ ጋር የምታወራው ወሬ ሌላ ነው፣ ከሷ ጋር ስትዞር ሌላ ነው። ሜሪ አሁን ይኸውልሽ ወደ ጭቅጭቅ እየወሰድሽው ነው። አልወሰድኩትም። እኔ ልጁ ዳኒን ቀጥሬ ይመጣል እኮ አለ። ኦኬ እኮ ይምጣና ማውራት ያለብን ነገር ነው። አለማውራት መብቴ እኮ ነው። እሱ ስለፈለገ ብቻ የምናወራው፣ አንቺ ስለፈለግሽ ብቻ የምናወራው ጉዳይ አይደለም። አዎ ጽጌ፣ ከዛ አንግላት ይኸውልሽ፣ ከዛ አንግላት በቃ ነገሮች አንቺ ገባኝ እኮ ዛሬ አንቺ ማውራት ካልቻልሽ ነገሮች እንደተለመደው ነው እየቀጠለኝ ነው እያልኩ ያለሁት። ስለዚህ እኛም አንገኝም እኮ ትክክለኛ ስሜትሽን አሁን በእኔ አያምርም ይሄን ነገር ማውራት ማውራት አልፈልግም። በቃ ጽጌ፣ ይሄ እኮ ማለት እኮ ይኸውልሽ ለአንቺም ለእኔም ለሁላችንም ይጠቅማል። እኔ ምን እንደሚጠቅመኝ እኔ አውቃለሁ። ይኸውልሽ ሲጀመር አንዴ ልታስረዳት የምትሞክረው ነገር በጣም እያስጨነቀኝ ነው ያለው። ይኸውልሽ እኔ አዳምጪ። በቃ እስከዛሬ የምናሳልፋቸው ነገሮች እንዳይፈጠሩ ነው የምንፈልገው አለ። ስለዚህ በቃ ይምጣ፣ ማውራት ያለብን ነገር እናወራለን። ያንቺን ሀሳብ ብቻ ነው የምንጠብቀው። እሺ ደስ አለሽ? ለምን ደስ ኤክስኪውዝ ሚ ምን አገባኝና ነው ደስ የሚለኝ? ለምን ነበር የምትፈልጊው? እሻልኩ እንዴ አሁን ምርጫሽ ዳኒ ነው ማለት ትችያለሽ እኮ አይመለከተኝም። አንድ ሰው ላይ እርጊ ነው ጥያቄ።
ከሱ ጋር ሆነሽ ከዛ ጋር ሆነሽ ለኔ የምትጨምሪልኝ ነገር ራስሽን እንደምን አድርገሽ ነው የምታየው? ደፋር ነሽ በጣም። ነገር ውስጥ አንግባና አይመለከተኝም። እኔ ሲጀምር መምጣት እኮ አልነበረብኝም፣ እልህ ስለያዘኝ ነው እንጂ በምን አይነት ሁኔታ እኔ እና እሷ እንደተለያየን ጠንቅቀሽ ታውቃለህ እንዴ? በምን አይነት ሁኔታ እንደተለያየን ጠንቅቀሽ ታውቂያለሽ? ሜሪሻ አሁን እኮ ያለፈው ነገር አልፏል አይደል? እዚህ ጋር ሰላም ለመፍጠር ነው እናንቺ የሚያወራን የተነጋገርነው። አንተ የዳኒን ጉዳት የሆነ ታይም ላይ ብታየው ደስ ይለኝ ነበር። በጣም ነው እሱ ስለሚቀርብሽ አውቃለሁኝ። የሱ ጉዳት ነው የሚታይሽ። ሌላ ሰው ጉዳት ግን ምንም አይታይሽም ማለት ነው። አንተ ግን ለአንተ በቃ መጣ እሺ በቃ እሺ እንዴት ነህ? አለሁ። ሁሉ መልካም። ከዛ ጋር ስመጣ አልተቃቀፍም ነበር። እዚህ ጋር ስደርስ ተቃቀፍ። አይ እንደዚህ ነገር እኮ ዳኒሻ እንደዛማ ይሰማ። እሺ ሜሪ ለምንድን ነው ይጠራ? ኖርማል ነው። አሁን አንተ አሁን እንደዚህ አይነት ነገር ባይዘው የሆነ ሁሌ ቦታ የሰጠኸው ነገር ዋጋ ያስከፍልሃል አይደል? እነሱ ነገሮች አንዳንዴ መተው ምናምን ጥሩ ነው ዳኒሻዬ። ዛሬ የፈለኩ ለምንድን ነው በጣም ሰሞኑን የሆንናቸው ነገሮች አሉና ሳይ ጤናህም አሪፍ አይደለም። በጣም እየተጎዳህ ነው። በጣም ደህና ለመሆን የሞከርኩ ነው ሜሪ። አይ ኖ አሁንማ እኮ አውቃለሁ። ሰው በሰው ይተካል አይደለ? ጀስት ያደረጉት ነው ማድረግ ነው እኮ ዳኒሻዬ። እኔ አሁን እያልኩ ያለሁት እኮ ከምን እንደምጀምርልህ ዳኒሻዬ አላውቅምና፣ ግን እንደ እህት እኔ የሚሰማኝን የደበረኝ ነገር አለ። እንደ ሰው ህይወት እንዲና እንዲ መሆን የለበትም። አንድ ሰው አንድ ቦታ ላይ ነው እንጂ አንድ ሰው 2-3 ቦታ ላይ መሆን የለበትም። የአንድን ልብ እየሰበሩ የአንድን ልብ መጠገን እንደኔ አሪፍ አይደለም። ሜሪያውን ሌላውን ነገር ኃይላ አልጨረስኩም። ስጨርስ ታወራለህ እኮ። ሌላ ደግሞ ግርግር ደግሞ ሌላ ውካታ ደግሞ እንዳይነሳ ገባሽ? በቃ የመጣንበት ሀሳብ እኛ ለመልካም ሀሳብ ነው ነገር እሱ አንተን ብቻ አንተ አውራ። ከዚህ ጋር ግን የቆምበት ሌላ ጉዳይ ስለሆነ እሱም ብቻ ታይማችንን እንጠቀምና ማድረግ ያለብን ነገር ተነጋግረን ለነሱ እንዴት ነው የመጣ ነው ጀመር። በጣም እያሳቃችሁ ነው። ኤኒዌይስ እኔ የማንንም ጊዜ ልሻማ አልመጣሁም። እኔም ጊዜ አልተረፈኝም ለእናንተ። ያው እዚህ ውስጥ ያለሽው ሚናውን የምትጫወተው አንቺ ስለሆንሽ ያለውን ነገር ለዳኒ ያስረጅው። በተነጋገርነው ያለውን ነገር በሙሉ ከዚህ በላይ ያው በእነዚህ አይነት መንገድ መቀጠል የለብንም። ምክንያቱም አላቅህም፣ አታውቀኝም። በዚህ ልክ አንተ ጋር እንደዚህ አይነት ግብግብ ውስጥም መገባባት አልፈልግም ከዚህ በኋላ። የምግብግብ ነው የምትወረው ማለት በቃ ያው የሆነ ያለውን ነገር በሙሉ ታውቃለህ፣ እየተፈጠረ ያለውን ነገር። ስለዚህ አይ ነው ለሷ ብዬ ነው ሁሉ ዋጋ ስከፍል የነበረውና ይሄ ነገር ደግሞ እዚህ ጋር እንዲያበቃ ፈልጋለሁ። አልመጣሁብህም አሁን ላይ ሜሪ ስለፈለገች እንጂ መጥቼባችሁ አይደለም። እኔ መጥቼባህ አይደለም ገባ። እኔ መጥቼባህ አይደለም ለሷ ስም ነው ሁሉ ነገር ሳረግ የነበረው። ስለዚህ አንተም አለ ሜሪም ሁላችንም እዚህ ጋር አለን። ስለዚህ ጽጌ በተነጋገርነው መሰረት ማድረግ ያለብሽን ነገር ሲመስለኝ ታይሙ አሁን ነው ማለት ያለብሽን ነገር በይና ነገሮች በዚህ ያውቁ። ለምን ትላለች? የምናየውን ነገር አይተናል። ከዚህ በፊትም ተነጋግረናል። እዛ ሩም ውስጥም የተፈጠረውን ነገር አይተናል። ለምን የምትለን ነገር አለ? አንዴ ከሷ እንስማ እስቲ። በቃ መስማቱ አይከፋም። ጽጌረዳ እንዲያዋር ዳኒ ምን መሰለክ፣ እኔ በዚህ ሁኔታ እንድትቀጥል አልፈልግም። ማለት እኔም በዚህ ሁኔታ መቀጠል ስለሌለብኝ ማለት ነው። ሁሌም ይደክማል ተመሳሳይ የሆኑ ነገሮችን ማስተናገድ። ከዚህም በኋላ ነገሮች ቢያበቁ ደስ ይለኛል። አብቅተዋል እኮ ቢያበቁ ማለት የእኔና አንቺ ነገር እኮ አብቅተዋል አይደል? ባለፈው አዲስ ነገር ነው የሆነው። ቢያበቁ የእኔና አንተ ነገር ቢያበቃ ሁለታችንም ጠቃሚ ነው። ምን ነው ግን የእኔና አንተ ነገር መቼ የሚያበቃ አይመስለኝም። ማብቃትም ካለበት እኔና አንተ አንድ ላይ ሆነን ነው። እስካሁን ድረስ የተፈጠረው ነገር በሙሉ አስገድደውኝ ነው። ከዚህ በፊትም ፋይል ከያዘብኝን ነገር ነግሬሃለሁ። አሁንም ስሜቴን ለማስገደድ አንቺ ያምሻል እንዴ? ጽጌ ምን ለማድረግ እየሞከርሽ ነው? ሜሪ ማን ያስገደደሽ? እፊ ሜሪ ማን ያስገደደሽ? እሱ ነው አይደል? ማውራው ታይ ምንድነው? ዳኒ ስማኝ። ኧረ በእናትሽ አንቺ እንዳትጠጊው። ኧረ በኢየሱስ ስም እያልሻለሽው ነገር ታውቂዋለሽ? ኃይላ ፕሊስ አሁን ራሴን ሆኜ ላውራ። እስካሁን ድረስ ያስገድዳችሁኝ ያስጨነቃችሁ ነበረ። ተወት እስኪ ነገር አንዴ ሜሪ ጠፋ። አላስጨነቁሽም? እያዩሽ አይደለም? ማንም ምንም አልፎ ነው እዚህ ጋር ያለው አልፎ ማንም ምንም አያደርግሽ። ዳኒ ብዙ ቀናቶች አልፈዋል። እኔ እሱ ጋር አይደለም ልብ ያለው አንተ ደግሞ በጣም ብዙ ነገሮችን ለማድረግ እየሞከርክ ነው ይገባኛል ምናምን።
ግን እነዚህ ሁሉ ከኔ ጋር ያጋባህንልህ አፍርስና ከኔ እናንተ አብራን ነው። እኔ እስካሁን ድረስ በጣም 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 ይፈልኩ ውስጤ ሁለት ቦታ መከፈል አይችልም። እኔ መውደድም ማፍቀርም የምችለው አንድ ሰው ነው፣ አንተ ብቻ። እግዚኦ 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 እግዚኦ! አንቺ ጤነኛ ነሽ? የምርሽን ነው ይሄን ነገር እያደረግሽ ያለሽው? አንድ ለቀቀስ ዳኒ እኮ አይደል? አይ ነገሩ እኮ ለኔም አዲስ እኮ ሆኖብኛል፣ እያስገረመኝ ነው አይደል? ግን አይ ልታወሪ ያለ ከተሰጠሽ አውሪ። ቻንሽ እኔ ማስገደድ የራስ ማድረግ ነው። ኧረ ዳኒ አትሸወድ እንዴ! ምን አይነት ወሬ ነው የምታወራው? አልተሸወደም ሜሪ። አንቺ ሳይላ ምን ለማድረግ እየሞከርሽ ነው? ካይላ ጋብርሽ ምንድነው? እኔ ካይላ ስለምን ማበር ነው የምታወራው? እኛ ሰላማዊ መንገድ ለመፍጠር ነው እዚህ ድረስ የመጣ ነው አለ። ቆይማ በመጀመሪያ አጸጌ ከበር የተነሳ ነገሮች እንደዚህ ስትቀየር ምክንያቱም እንደሆነ ማወቅ ፈልግ ነበር። ተረዳኸኝ አይደለ? ምክንያቱም ያለ ምክንያት ጸጌ እንደዚህ ልትሆን አትችልም። ያለ ምንም ሪዝን ጸጌ ምር የምታደርጊው ነገር ይታወቅሻል። ኧረ እሱ ከልብሽ ነው ማለት? እሺ እኔ ብቻዬን እንኳን ብሆን እሺ፣ የምር እኔና ሜሪ አንቺን አስገድደሽ ነው? እኔ አስገድጄ ያወራሁሽ ነገር አለ? አዎ። ለአንተ ምንም አይነት ምላሽ መስጠት አልፈልግም። ኢትስ ኦኬ ኃይላ በቃ ተው፣ ችግር የለም። ምንድነው ኃይላ ምናምን ብለሽ የምታጽናኘው ሜሪ? እንዴ ዳኒ፣ አንዳንዴ ቃል ማጠፍ በጣም የምን ቃል ማጠፍ ነው ተወሪ ማለት? ኃይላ እኔ ስሜቴን የተናገርኩት እኮ እኔ ዳኒን እወደዋለሁ፣ አፈቅረዋለሁ። ካንተ ጋር በነበረን ጊዜ ግን አሪፍ ጊዜ ነበር ያሳለፍነው። ስለጠበቀኝና ፕሮቴክት ስላደረከኝ አመሰግናለሁ። ምን ከዛ ውጪ ምን ስለዚህ ለጥቅምሽ ነበር ማለት ነው የምትፈልጊኝ ነገር ነው የምታወራው? ሁላችሁም የምታዩት ስለ ጥቅም ነው የምታወራው። ስለምን ጥቅም ነው የምታወራው? እኔ ካንተ ጋር በመሆን ምን አይነት ጥቅም አግኝቻለሁ? አልገባኝም። እስቲ አስረዳኝ። ምን አይነት ጥቅም ነው ያገኘሁት? እኔ በህይወቴ ሸምጣጭ መሆን ይችላል እንዴ? ሸምጣጭ አውቃለሁ። እንዳንቺ ሸምጣጭ በህይወቴ ነው አይቻላል። አንቺ አንድ ቀን እንደማታውቂው እንደዚህ ታወራለሽ። አሁን እንኳን እዚህ ጋር አወራሽው ምንድነው? እኔ አስገድጄሽ ነው እንዴ? ምራጭ እኮ ነው፣ የሰው ህይወት አታበላሽ። እሱን ከሆነ ዳኒ መጀመሪያ በተረጋጋ ዳኒ፣ ይሄ ስማ፣ ይሄ የመጨረሻችን ነው። አልፈርድም እኮ በሷ አትፈርጂም እኮ። እኔን አስገብተሽ ምርጫ ውስጥ የምታስገቢ ሜሪ አንቺ ማነሽ? ዳኒ፣ ይሄ እኔ እናንተ እኔን ብቻ መልሽልኝ። እኔና ኃይላብን ምርጫ ውስጥ ለመክተት አንቺ ማነሽ? አንቺ ምን አገባሽ? እሷ ሲጀመር ሰላማዊ ነገር ለመፍጠር ብላ ነው አለ። እዚህ ነገር ውስጥ ራሷን የከተተችው ብላ ነው ማለት ጀመርኩ። አንተ ደግሞ ሰላማዊ ነገር ነው የሚፈጠረው። እኔ እናንተ ምርጫ ውስጥ የምንገባ ሰው አይደለም። ማንም አይደለም ማለት ታውቀዋለህ። ደጋግሜም ነው የነገርኩህ። ከኔ ጋር ምንም አይነት ነገር ውስጥ የምከተሰው አይደለም። አንተ ምን አይነት ወሬ ነው የምታወራው? ቆይ በእናትህ ቆይ። እኔ አሁን ከማናችሁ ምን አይነት ሰው ነሽ ግን? እስቲ አንዴ ዝም በል። ምን ሆነህ ነው? አንዴ አንተ አዋራኝ። እሺ አንተ ሁልጊዜ እኔ ለአንተ ሳይድ ይዤ በማረጋቸው ነገር የኔ ምላሽ ይሄ ነው? ሁልጊዜ አንተ ለሆነ ነገር ነው ሰው የምትፈልገው ማለት ነው? ሳይድ ውስጥ አስገብተሽ ከሱ ጋር የምታወዳደር? ለኔ ሳይድ መያዝ ማለት ከኃይላብ ጋር ማወዳደር ነው? ሩም እያያዙ እየጠበቁ እያሳዩ አብረሽ ቆመሻል እኮ ሜሪ። ምንም አዲስ ነገር እኮ አልተፈጠረም። አብረሽ ቆመሻል ከሱ ጋር። ያቆምኩት አንተን ነፃ ለማውጣት ነው፣ እኔን ከሱ ጋር ለማወዳደር ነው የቆምሽ። ይሄ ራሱ በጣም ድፍረት ነው። አንተ በፈለከው መንገድ መረዳት ትችላለህ። ይኸውላችሁ እናንተ ተሻለኝ ዳኒ፣ ስማኝ ኃይላብ፣ እዚህ ጋር ሰላም ለመፍጠር ብለን ያስባል። ኃይላብ ስማኝ፣ እስካሁን ድረስ አንቺን አልሰማሽም። እንዳንቺ አይነት ሰው ደግሞ መቼም ነው የማልሰማው። እኔ እርግጠኛ ጽጌ መሆኔን ረስተኸው ዳኒ ስለማውቀው እንደዛ የተረሱ ውስጥ አታስገቡት ብያችሁ ነበር። ከኔ ይልቅ እንደውም ለሱ ነበር የተጨነኩት። እውነት ለሱ ከጭንሽ ታዲያ ለምንድን ነው ከኔ ጋር ትሆኝ የነበረው? አንተ ካንተ ጋር አልሆነችም እዛ ኃይላብ ለምን ወይስ እኔ የተጠቀምሽብኝ የነበረው? ሜሪ ለነበረ ነገር በጣም ነው ያን እየተረዳው ያለው። ይዛ ሂድ ምንድን ነው ያልከው? ሜሪ ለነበረ ነገር በጣም እናመሰግናለን። ሂዱ። አንተ እኔ እንደ ዕቃ ነው የምትቆጥረኝ ማለት ነው? ከዚህ በኋላ በእኔና በጽጌ ማለት ነው አልፈልግም። ባንተና በጽጌ በእኔና በጽጌም ከዚህ በኋላ በሚኖረኝም ህይወት ላይ ጣልቃ እንድገቢ አልፈልግም። አንድ ሁለት ሶስት አራቴ ነው እንደዚህ አይነት ነገር ያረከኝ። እኔ ለአንተ በማረጋቸው ነገሮች ሁሉ የኔ ምላሽ ይሄ ነው። እንኳን ደስ አለሽ። ሰው እንዲህ መሆን እንደሚቻል ያውቁት አንቺ ነው። እሺ ትክክለኛ ቦታዋን ያገኘችው ያየሁት ሰው እንደዚህ መሆን እንደሚቻል እኔ አጠገብ አልደርስ። ትክክለኛ ቦታዋን ያገኘችው። አይ ባንተ አልፈርድም እኮ ግጣም አልነበርክም። ባንተ አልፈርድም፣ በራሴ ነው የማፍረው። ግጣም አልነበርክም። እና መሰጋ ሂዱ ሜሪ ይዘሽ ሂጂ። ነግሬያችሁ ነበር። እኔን በዚህ ነገር ነው ሂዱ ምናምን የምትለኝ ደግማችሁ እንዳመጡ ማረግ እንደዚህ የምትለኝ ሴት አይደለሁም። ለአንተ እህትም መከታም ነበር። ባለጌ ክብር አይወድልህም አንተ የቦትክ እንዲህ በጉልበት ነገሮችን ለማሳመን ትሞክራለች። ችግር የለም ሜሪ ሆናብኝ። ተረጋጋ። እሺ ተረጋጋ። ሳትረጋጋ ተረጋጋ። ይኸውልሽ ሜሪ ስለሆነሽ
ተረጋጋ። ልክ አይደለም ግን ተረጋጋ። ችግር የለውም። ይቅርታ ስለተፈጠሩ ነገር በሙሉ በጣም ይቅርታ። ችግር የለም። ነገሩንም እንደዚህ እንድንዛዛ ያደረኩት እኔ ነኝ። እንደዚህ ብዬ መገላገል የምችለው በጣም ይቅርታ። የኔም ነው